ሰበር አሳዛኝ ዜና ዛሬ ሚያዝያ 24 2017 ይዤላችሁ ቀርብ ያለሁኝ። ቻናሉ እንደደረሳችሁ ፎሎ ማድረግ እንዳዘነጉ፣ እንዲሁም የውጊያ ቀረጻዎችን በአንባሰል ቲቪ ዩቲዩብ ቻናል ስለምለቅላችሁ የዩቲዩብ ቻናልን ሰብስክራይብ ማድረግንም አትዘንጉ። እንግዲህ ከተማ የተቀመጥከው አማራ ሆነ እንደ አማራ የማይቆጭ ኢትዮጵያ ሆነ ኢትዮጵያዊ ስሜት የሌለህ ካለ ቪዲዮውን አትከታተሉ፣ ተው እንደደረሰህም አትየው። አይታችሁ ከምታልፉ ደግሞ ፎሎ ማድረግን አትዘንጉ ማለት እወዳለሁ። ይህ ቻናል የእናንተ ድምጽ ነው። ሁላችሁም ፎሎ አድርጋችሁ ማሳደግ ይጠበቃል። በዚህ ሰዓት ሚያዝያ 24 2017 ማለት ነው በአገዛዙ ሰራዊት በሰሜን ወሎ በጊራና በዕለተ ጁምዓ ሶላት በጊራና መስጂድ ለመስገድ በሚገቡ የሃይማኖት አባቶች ኡስታዞችና የሸኪዎች ጨምሮ የእስልምና እምነት ተከታዮች መስጂድ በር በመክበብ ወጣቱን ሙሉ በሙሉ አፍሶ ወደ ብር ሸለቆ ጭኗቸዋል ማለት ነው። በዛሬው ዕለት ዛሬ ላይ ምን ያህል ንቄት ምን ያህል የእምነት ጥላቻው ጥግ ያጣው የ666 አባል የሆነው የአብይ አህመድ ወንበር አስጠባቂ የብርሃኑ ጁላ እንዲሁም የውጭ ሀገሮች ዳር ደንበርን ረግጠው ኢትዮጵያ ምድር ሲገቡ የማይቆረቆረው በኢትዮጵያ ውስጥ በተለይ በሁለቱ እምነት ላይ የመጣን መጤ ሃይማኖት መቀበል ስለማይችሉ እንዲሁም ለ666 እምነት ማስፋፋት ስለማይመቹት ሁለቱን እምነት ማጥፋት ስለነበረበት ዕለተ ሶላትን ፈጣሪያቸውን በሚያመሰግኑበትና እዛ ደግሞ ለፈጣሪያቸው ቅርብ ሆነው ወደሚገዙበት መስጂድ ከገቡ በኋላ ዙሪያውን ከቦ ወጣቶችን በመምረጥ ሸኪዎችን የዕለቱን የጁማ ሰጋጆች አፍኖ መውሰዱ እዛ ያሉ የዓይን እማኞች የሚክዱት አይደለም፣ ጭኖ ወስደዋል ማለት ነው። ሌላው እንግዲህ የአማራ ወጣት ልብ ከሌለህ ልብ ግዛ፣ ነገሩ ልብ አትገዛ ልብ የለህም። በዚህ ሰዓት ላይ እህትህ እናትህ ወንድምህ እየተደፈረች እየተቀጠቀጡ እየሞቱ ባሉበት ሰዓት ላይ አዲስ አበባ ላይ ገብተህ በማትወጣበት ሰዓት ላይ ከሰው በታች አሳንሶ የሚያይህ የአብይ አህመድ አገዛዝ የወንበር ጠባቂ በሙሉ ክልል ውስጥ የአገር መከላከያ ሰራዊት ተብሎ የተጠራውን ወንበር ጠባቂ ሱዳን እነ ጅቡቲ አገር ጥሰው በኢትዮጵያ ምድር ላይ ባንዲራ በሰቀሉበት በዚህ ሰዓት ላይ የአማራን ህዝብ ለማጥፋት ብሎ የአገሪቱ ያለውን ያለ የሌለ ኃይሉን ተጠቅሞ አማራ ክልል ላይ ህዝብ ንጹሃን ያስጨፈጨፈ ትምህርት ቤቶችን በድሮን ጤና ጣቢያዎችን ሁሉ ያስጨፈጨፈ እንዳለ ይሄ ግልጽ ነው። ነገር ግን እፍረቱ የማያልቅበት የጽንፈኛው ኃይል ትምህርት ቤቶችን መታ፣ ትምህርት ቤቶችን በከባድ መሳሪያ ወደመ ያለ ማህበረሰቦችን በማታለል ላይ ይገኛል። የአማራ ወጣት ልብ ገዝተህ ልብ እንኳን ልትገዛ አትችልም። የአማራ ህዝብ ሆነህ እንደ አማራ የምታስብ ካለህ እኮ ይሄንን ቤት እንኳን ይሄንን የቲክቶክ ቻናል ፎሎ አድርገህ እንኳን ማለፍ ያልቻልክ ሌላ ነገር ይኖራል ብዬ አልልም። ልብ ግዛ፣ እህትህን እናትህን ከመደፈር ታደግ፣ ልጅህን ከመደፈር ታደግ። በግዳጅ በጥፊ በርግጫ እየተመታ ወደ መከላከያ ተቋም ከምትገባ በቅርብ ወደሚገኙት ፋኖዎች እንድትቀላቀሉ ጥሪያችንን እናቀርባለን። ያለውን መረጃ እንደደረሰኝ በአንባሰል ቲቪ ዩቲዩብ ቻናል ላይ አለቅላችኋለሁኝ። እናንተ ገብታችሁ ቻናሉን ሰብስክራይብ ማድረግ እንዲሁም ሸር ማድረግን አትርሱ። ይህንንም ስክሪኑን ጫን ብላችሁ በማድረግ ሸር አድርጉት። ውድ የዚህ ቻናል ቤተሰቦች በተረፈ መልካም ጊዜን እመኝላችኋለሁ። የእግዚአብሔር ሰላም ከእናንተ ጋር ይሁን።